ሰላም ጤና ይስጥልን ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። ከመረጃዎቹ ጋር ነው ያሰብራችሁ ቆጥርጋለሁኝ አብራችሁኑ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል አምስተኛው ዙር የተተኪ ወጣት መሪ ስልጠና ተካሄደ። መጋቢያ 19 ቅዳሜና መጋቢያ 20 እሁድ በተካሄደው የተተኪ ወጣት መሪ ስልጠና ላይ ከያጥቢያቸው የተውጣጡ 75 ተተኪ ወጣት መሪዎች የተገኙ ሲሆን የክልሉ የልጆችና ወጣቶች ቤተሰብ አገልግሎት ክፍል ዳይሬክተር የሆኑት መጋቢ ኤልያስ አየለ በመገኘት ሰላምታ በማቅረብ የስልጠናውን ዓላማ ገልጸዋል። ቅዳሜ መጋቢት 19 2018 ዓ.ም በመጋቢ ጌታውን ሰለሞን ቲም ሊደርሺፕ ቲም ቢልዲንግ ኤንድ ኮሚኒኬሽን ስኪል በሚል ርዕስ ስልጠና የተሰጠ ሲሆን ይህም ስልጠና ወጣቶች በቡድን የመሪነት የአገልግሎት ቆይታቸው ወቅት እንዲሁም በጋራ ከሌሎች ጋር በሚያገለግሉበት ጊዜ ሊኖራቸው ስለሚገባ የመሪነት ክህሎት በቡድን አመራርና መሪ የመተካት ሂደት ውስጥ ሊኖር ስለሚገባ የቡድን ስብጥር እንዲሁም የተግባቦት ችሎታ ላይ ስልጠናውን ሰጥተዋል። ወጣት መሪዎች እነዚህ ነገሮች በመገንዘብና ለማሳደግ አበክረው በመስራት የአገልግሎት ቆይታቸውን ውጤታማና ፍሬያማ ማድረግ እንዳለባቸው ተናግረዋል። የህይወት ክህሎት በሚል ርዕስ በወንድም ደረጃ የዘለቀ ትምህርት የተሰጣቸው ሲሆን ወጣቶች ሁለንተናዊ እድገት ሊኖራቸው እንደሚገባ እንዲሁም ባላቸው ክህሎት ንቁና ገንቢ በሆነ መልኩ በማህበረሰብ ውስጥ መንቀሳቀስ እንዳለባቸው ተናግረዋል። በመጨረሻም በ2017 ዓ.ም የተተኪ መሪነት ስልጠና የወሰዱ ወጣቶች በስልጠናው በመገኘት ከስልጠናው ስላገኙት ጥቅም እንዲሁም በቀጣይነት ከተመራቂዎች ጋር አብረው ስለማገልገል ተወያይተዋል። በስልጠናው ላይ የተሳተፉ ተተኪ ወጣት መሪዎች ጌታ መልካም ጊዜ እንደሰጣቸው ገልጸዋል። የደቡብ ምስራቅ አዲስ አበባና አካባቢው ክልል ከ15 ጊዜ በላይ ተተኪ ወጣት መሪ ላይ ስልጠና አዘጋጅቶ በመስጠት በክልሉ ከሚገኙ አጥቢያዎች የተውጣጡ ተተኪ ወጣት መሪዎች ሰልጣኞችን አሰልጥኖ ማሰማራት ላይ ይገኛል። የመሰረተ ክርስቶስ ቤተክርስቲያን የህግ ታራሚዎች አገልግሎት 30ኛ ዓመት በሐዋሳ ከተማ ተከበረ። በመሰረተ ክርስቶስ ቤተክርስቲያን ሐዋሳ ክልል የህግ ታራሚዎች አገልግሎትን 30ኛ ዓመት ከመጋቢት 19 እስከ 20 2018 ዓ.ም በከተማው አክብረዋል። መጋቢት 19 ቀን 2018 ዓ.ም የሐዋሳ ክልል ዋና ጸሐፊ መጋቢ ታገሰ ጃሌ የቀድሞ አባቶችና በክልሉ ስር ከሚገኙ የመሰረተ ክርስቶስ አጥቢያዎች የመጡ መሪዎችና አገልጋዮች በተገኙበት የህግ ታራሚዎች አገልግሎት 30ኛ ዓመት ክብረ በዓል በዝማሬና በእግዚአብሔር ቃል ሲከበር የአገልግሎቱ ዳይሬክተር መጋቢ ንጉሴ በቀለ ላለፉት 30 ዓመታት እግዚአብሔር በሀገሪቱ በሚገኙ ማረሚያ ቤቶች ያከናወነውን ድንቅ ስራ ሪፖርት ባጭሩ ለጉባኤው አቅርበዋል። በክልሉ ስር የሚገኙ አጥቢያዎች በጉባኤያቸው ስለ ታራሚዎች በመጸለይና ለአገልግሎቱ የሚውል የገንዘብና ቁሳቁስ ድጋፍ በማድረግ እስረኞችን አስበዋል። የህግ ታራሚዎች አገልግሎት 30ኛ ዓመት ክብረ በዓል በቀጣዮቹ ወራትን በተለያዩ የቤተክርስቲያኒቱ ክልሎች የተከበረ እንደሚቀጥል ተገልጿል። በነዳጅ ምክንያት ግብጽ ሱቆችና ምግብ ቤቶችን በጊዜ ስትዘጋ አውስትራሊያ የህዝብ ትራንስፖርትን ነፃ አድርጋለች። በዓለም አቀፍ ደረጃ እየጨመረ የሚገኘውን የነዳጅ ዋጋ ተከትሎ ግብጽ ሱቆችና ምግብ ቤቶችን በጊዜ እንዲዘጉ ስትወስን አውስትራሊያ በበኩሏ የህዝብ ትራንስፖርትን ነፃ እንዲሆን አዘዘች። በግብጽ ከኢራን ጦርነት ጋር በተያያዘ የተከሰተውን ከፍተኛ የነዳጅ ዋጋ ጭማሪ ተከትሎ ሱቆች፣ ምግብ ቤቶችና ካፌዎች በጊዜ እንዲዘጉ በመወሰን ጊዜያዊ እርምጃዎችን ወስዳለች። የችርቻሮ ሱቆችና ምግብ ቤቶች ከማክሰኞ ጀምሮ ከምሽቱ 3 ሰዓት በላይ እንዲዘጉ ተወስኗል። በግብጽ መንግስት ይፋ ከተደረጉት ልዩ እርምጃዎች ውስጥ የመንገድ መብራቶችንና የመንገድ ዳር ማስታወቂያዎችን ማደብዘዝን ጨምሮ በሳምንት አንድ ቀን ከቤት መስራትን ያካትታል። ግብጽ በመካከለኛው ምስራቅ ግጭት የሆርሙዝ ወሽመጥ መዘጋቱን ተከትሎ የነዳጅና የተፈጥሮ ጋዝ አቅርቦታ ላይ መስተጓጎል ተፈጥሯል። የወሽመጡ አቅርቦት ሙሉ በሙሉ ከተቋረጠ በኋላ በዓለም አቀፍ ደረጃ የነዳጅ ዋጋ በከፍተኛ ሁኔታ መጨመሩን ተከትሎ በምግብ በመድኃኒትና በሌሎች እቃዎች ዋጋ ላይ ተጽዕኖ እያሳደረ ይገኛል። ግብጽ በጦርነት ውስጥ ተሳትፎ ባይኖራትም ከውጭ በሚገባው ነዳጅ ላይ ያላት ጥገኝነት በሸቀጦች አቅርቦት ላይ ጫና መፍጠሩ ታውቋል። የግብጽ ጠቅላይ ሚኒስትር ሙስጠፋ ማድቡሊ ቅዳሜ ዕለት እንደገለጹት የሀገሪቱ የነዳጅ ወጪ በጥር ወር ከነበረበት በእጥፍ አድጎ ወደ 2.5 ቢሊዮን ዶላር ደርሷል። በመጨረሻም
በዓለም ከሚዘጋጀው ምግብ 1/3 ለብክነት እየተዳረገ ነው ተባለ። በሚሊዮን የሚቆጠሩ ሰዎች ለከፋ ረሃብና ለምግብ ዋስትና እጥረት በተጋለጡበት በአሁኑ ወቅት በአንጻሩ በዓለም አቀፍ ደረጃ ከሚዘጋጀው ምግብ 1/3 ወይም ወደ 1.3 ቢሊዮን ቶን የሚሆነው ለብክነት እየተዳረገ መሆኑን ሪፖርት ጠቁሟል። በየዓመቱ በቢሊዮን የሚቆጠር ቶን ምግብ በቤት ውስጥ በሆቴሎችና በምርት ስርጭት ሂደት ውስጥ ለብክነት ይዳረጋል ሲባል ይህም ለምርት ሂደት የሚመጣውን ከፍተኛ የውሃ የመሬትና የሰው ኃይል ሀብት በከንቱ የሚያስቀር ከመሆኑም ባለፈ በየዓመቱ በቢሊዮን የሚቆጠር ዶላር ኢኮኖሚያዊ ኪሳራ እያስከተለ ይገኛል። በ2024 በተጠናከረ መረጃ መሰረት በጠቅላላ የምግብ ብክነት መጠን ቻይና በዓመት ከ108 ሚሊዮን ቶን በላይ በማባከን ቀዳሚውን ስፍራ ትይዛለች። ህንድ በዓመት ከ78 ሚሊዮን ቶን በላይ በማባከን ሁለተኛ ደረጃ ላይ ስትቀመጥ፣ ፓኪስታን 31 ሚሊዮን ቶን እና ናይጄሪያ 24.8 ሚሊዮን ቶን ከፍተኛ ብክነት ከሚታይባቸው ሀገራት መካከል ይጠቀሳሉ። በነፍስ ወከፍ ፐር ካፒታል ብክነት ደግሞ በዓመት 155 ኪሎ ግራም ምግብ በማባከን ግብጽ በዓለም ቀዳሚዋ ሀገር ሆና ተመዝግባለች። በተመሳሳይ ፓኪስታን 122 ኪሎ ግራም፣ ናይጄሪያ 106 ኪሎ ግራም፣ ሜክሲኮ 102 ኪሎ ግራም እንዲሁም ብራዚል 95 ኪሎ ግራም ምግብ በየዓመቱ በነፍስ ወከፍ ያባክናሉ። መረጃው የቲአርቲ ወርልድ ነው። ለዛሬ ያዝናቸው የጄኤምኤም መረጃዎቻችን ይመስሉ ነበር። እኔ ሱስና ያሱ መረጃዎችን ወደ እናንተ እያደረስኩኝ አብራችሁ ቆይታ ተደረኩኝ። መረጃዎችን ያዘጋጁላችሁ ደግሞ ዳንኤል አንተነህና ነጻነት አቆማ ነበሩ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ